አላህን በምን ቃል እንገልጸዋለን? አልহামዱሊላህ ከማለት ውጭ ሌላ ምንም የምንለው ነገር የለም። አልহামዱሊላህ ረቢል ዓለሚን። አፍናንን የማውቃት አለ ብዬ አላስብም። ብዙዎቻችን እዚህ ሶሻል ሚዲያ ላይ እናውቃታለን። በትዕግስቷ በሶብሯ ብዙዎቻችን ልባችንን የነካችን ጠንካራ እህታችን ነበረች። አፍናን የዛሬ 2 ዓመት አካባቢ የካንሰር በሽታ ተጠቂ ነበረች። ታዲያ ይህንን አስመልክቶ ሁላችንም ሶሻል ሚዲያ ባጋራ ነው የየበኩላችሁን ኃላፊነት እንድትወጡ ከጎኗ እንድትቆሙ ጥሪ አቅርበንላችሁ ነበረ። አልহামዱሊላህ ሁላችሁም በዱዓ እንዲሁም በምትችሉት አቅም ከጎኗው ቆማችሁ ነበረ። ታዲያ ወደ እንደ ሀገር ሄዳ አንድ እግሯን ተቆርጣ ተመልሳ ነበረ። እንደዛም ሆና ግን የትዕግስቷን ጥግና ሶብሯን ፊቷ ላይ እናየው ነበረ። በጣም ሳቂታ የሆነች ልጅ ነበረች። ታዲያ ትናንትና ባጋራችን ቪዲዮ ላይ ነገ ውጤቴን አገኛለሁኝና ሁላችሁም ዱዓ አድርጉልኝ ብላ ነበረ። ዛሬ ባካፈለችን መሰረት ደግሞ ከካንሰሩ ሙሉ ለሙሉ ነፃ መሆኗን ነው ያሳወቀችን። አልহামዱሊላህ ረቢል ዓለሚን። አፍናን ለሁላችንም ተምሳሌት ሞዴል መሆን የምትችል ጠንካራ የሆነች ሳቂታ የሆነች በትዕግስት ነገሮችን ማለፍ እንዴት እንደሚቻል ያሳየች ልጅ ናትና አልহামዱሊላህ ረቢል ዓለሚን። እነ ማዕሊ ሱሪ ስራ ከችግር በኋላ በእርግጥም ምቾት አለና አላህ ይህንን ነገር ስላሰማን እጅግ በጣም ደስ ብሎናል። አፍናንዬ በድጋሜ አንቺ በጣም ጠንካራ ሳቂታ ጀግና የሆንሽ እህታችን እንኳን ደስ ያለሽ እንኳን ደስ ያለን። አልহামዱሊላህ ረቢል ዓለሚን። አላህን በምንም ቃል እናመሰግነው አንችልም ኢላ አልহামዱሊላህ ከማለት ውጭ። አልহামዱሊላህ ረቢል ዓለሚን።